የተያያዛችሁት ነገር ማለት ነው። ነገሩን የባሰ እንዲቀር እንዲጠብቅ አድርጋችሁታል። አብርሃም በተጎዳ ሰዓት፣ የሆነ ባዘነ ሰዓት ሴት አይደለም የሚያስፈልገው። አብርሃም ሩታ ነበረች የምታስፈልገው። አንድም ቀን አብርሃም እንደዚህ ሆኗል ነይና እንደዚህ አርጊ ብላችኋትም አርጊም ብላችሁ ጠይቃችኋትም አታውቁም። ግን የፈጠነ እርምጃ የምትወስዱት ኤርሜላ ጋር መደወል፣ ኤርሜላ እንድትመጣ ማድረግ፣ ከኤርሜላ ጋር ጊዜ እንዲያሳልፍ ማድረግ ነው እናንተ የተያያዛችሁት ነገር ማለት ነው። ነገሩን የባሰ እንዲቀር እንዲጠብቅ አድርጋችሁታል። አብርሃም አሰላሙ አለይኩም ወረህመቱላሂ ወበረካቱ። ግሪስ ፋሚሊ ሰላም ሰላም ብለን ዛሬ እንግዲህ ሩታዬ በኤፍሬም ጋር መታለች። ሰላም ስላየናት አልሐምዱሊላህ ብያለሁ። እኔ ለራሴ ደስ ብሎኛል። ነገር ግን በዚህ ሰዓት ሩታዬ ሙርታ ሆና ከቤተሰቧ ጋር እንድትውል ነው የምፈልገው። በእውነት ፋሚሊዎቼ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ እና ኤፍሬም ንግግር ላይ የተረዳሁት አሁንም አብርሽ እንዲስተካከል አብርሽ ጥፋተኛ እንደሆነ ሳይሆን ሩታ ጥፋት እንዳለባት እሷ ነገሩ እንድታስቆም ነው እየፈለጉ ያሉት። እና ምን አይነት በእኔ አምናቸው ግን የቡታጀራ ሰዎች ብዬ እስካስብ ድረስ ደርሻለሁ። በእውነት ፋሚሊ ማለት ሩታ እስካሁን ድረስ በሄደችበት መንገድ ላይ ማለት ነው እንደምታዩት ለማስተካከል የማታረገው ነገር የማገባበት ቀዳዳ የለም። ነገር ግን የባሏ ነገር እስካሁን ድረስ ምንም መፍትሄ እየሰጣት እና ጥፋተኛ አሁንም እንደሆነች ሩታዬ ነው የሚያስቡት እንጂ አብርሽ ጥፋቱ ምንም አይታያቸውም። እሱም መጫን አይፈልጉም። መጫን የሚፈልጉ ሩታን ነው። ሩታ ደግሞ በአሁን ሰዓት ትክክለኛ እርምጃ ላይ ነው ያለችው። ፋሚሊ ምንድን ነው ግን አስተሳሰባችሁ ምን አይነት ነው? አብርሽ የሚያደርገው ኖርማል ነው። በነሱ አገር ችግር የለውም። በክርስትና ሃይማኖት በቃ ችግር የለውም ማለት ነው። አንዲቱን ሴት አስለቅሶ አንዲቱን ማስገባት፣ በአንዲቱ ጋር ማሽቃበት ችግር የለም። እኔ አብርሽና ሩታ መቼም እንደማይለያዩ ውስጤ ይነግረኛል። በእውነት ምንም ይለያዩ ሰዎች አይደለም። ነገር ግን ፍርዳቸው ግልብጥ ነው። ሩታን ነው አሁን የሚጫናት። ፋይሉ መዝጋት ያለብሽ አንቺ ነሽ፣ ሀሳብሽን ቀይሪ ብሎ እሷንም ተመጫን እና ልጃችን ምን እያረገ ነው? እኔ አሁን አንዳንድ ጊዜ ፋሚሊ አንዳንድ ጊዜ የምትናገሩትን አታውቁትም። እኔ አሁን ማሰብ ያስኩት ምን መሰላችሁ? የአብርሽ ቤተሰብ በሙሉ ሩታን ማራቅ የሚፈልገው መልካም ነገር እየተናገሩ እያቆሰሉ ብር ብላ እንድትሄድላቸው ነው የሚፈልጉት። ወደዳችሁም ጠላችሁም ይሄ ነው እየገባኝ ያለው። ዛሬ አሁን ኤፍሬም በተናገረው ንግግር አንዲትም አብርሽን ለመጫን አልፈልግም። እሷን ተጭኖ እሷን ነገሩን እንድትተው፣ እንድትረገጥ፣ እንድትአለቅስ ሁሉን ነገር እሱን ያሽቃበጠ እንዲኖር እሷ ደግሞ ሚስት ሆና በቃ ተረግጣ እንድትኖር ነው እየፈረደ የነበረውና እንዴት ነው በእንደዚህ ትዳር የሚቀጥለው? እሷ አሁንም ትዳሯን እየጠላች አይደለም። አሁንም ህጉ ይዞታል። በህግ መሰረት ቀርበን እንፈጽማለን እያለች ነው። ነገር ግን አሁንም አብርሽ ነው ይሄን ነገር እንጂ ማስተካከል ያለበት ሚስቱን መለመን ያለበት ሚስቱና ባልና ሚስት አውርተው መፍታት ያለባቸውን። ሌላው ሰው ለምንድን ነው ጠለቃ የሚገባው? ምንድን ነው ሀሳባቸው? የቡታጀራ ዩቲዩበሮች እኔ የሚያስቡት በቂጣቸው ነው። እንደግን በእውነት ፋሚሊ አልገባኝም። እኔ መቼም አልገባኝም። ላይክ አድርጎ እውነት ፋሚሊዎቼ ለምን ይሄን የምልበት ምክንያት ዛሬ አሁን እኔ ስላየሁ ደስ ብሎኛል። እንትና ብሩኬ ቶክቶክ ላይ እቺ ማርክ የሚለውን አስገብቼላችኋለሁ። እናንተ ናችሁ ያጥበላሻችሁት። ሄርሜላን ማምጣት ሩታን ነበር ለምናችሁ ማምጣት ያለባችሁ። ትክክል ነው። እነሱ ያደረጉት የማጣበስ ዘዴ ነው። እነሱ ጥፋተኛ እንዳደሉ ሩታ ጥፋተኛ እንደሆነች አድርገው ነው ሁሉ ሰው የሚያስበው። ነገር ግን ሩታ እስካሁን ድረስ ትዕግስቷ ሲያልቅ ብቻ ነው ዛሬ ላይ ይሄን ውሳኔ የወሰነችው እንጂ መቼም ፈልገው አይደለም። መቼም ትዳሯን ማበላሸት አትፈልግም ሩታ። በጣም ጀግና ሴት ናት ፋሚሊ። ነገር ግን አሁን የሚደረገው ድርጊት ሴት ልጅ እንድናለቅስ ነው እንጂ መብት እንዲኖረን አይደለም። ይሄ ሁሉ ምንድነው? የአብርሽ ጥፋቱ እውነት ነው። በቃ ትክክል ነው የሚሰራው። ከሴቶች ጋር ማሽቃበጥ፣ ለትዳር የማይመጥን ነገሮችን መልቀቅ። እንዴት ነው አሁን ህግ ቦታ የደረሰ ነገር ሩታ ይቅርታ ጠይቅ አብርሽን ነገሩ እንድታስተካክል ነው የሚፈልጉት? አልገባኝም። እስኪ ኮሜንት ላይ የገባችሁ ግራ ገባኝ እኮ። እኛ ድራማ ነው ነገ ይታረቃሉ አብረው ይሆናሉ በተስፋ እየጠበቅናቸው ነው። ነገር ግን እነሱ ያደረጉን ነገር አሁንም ነገሩ እንዳቆም ሳይሆን እንዲቀጥል፣ እንደውም ተወለደ በኋላ ህጉ ተራዝሞ ተወለደ በኋላ ድራማ እንዲሰሩ ነው የሚፈልጉት። እኔ በድራማ ምኔ ነበር የተቀበልኩት ያለሁት። ነገር ግን እነሱ እንደዛ አይደለም እያደረጉ ያሉት። እነሱ እውነት አስመስለው
ለምንድን ነው የዚህን ያህል ህዝብ ማሞኘት የፈለጉት? ሲቀጥል ደግሞ ሩታዬ አሁን ሰዓት ቤተሰቧ ጋር ተገናኘች፣ በቃ አርፋ መቀመጥ ነው ያለባት። እውነት ኮሜንት ጻፉ፣ አታይም አትበሉም። በደንብ ነው የሚያዩት። ያዳምጡኛል። ቡታጅራ የተበሩኝ አርፋ ልጇ ወልዳ ከልጇ በኋላ ፍችም ሆነ ምንም ሆነ በቃ መፈጸም አለቀ። አሁንም መሸቀያ ነው ሊያረጓት የፈለጉት። ርዕስ ነው ማረጓት እያረጓት ያለው። ማርክ ባለው ከሆነ እርግጠኛ ነኝ ትክክለኛ ይታረቃሉ። ፍንጭ አለው ማርክ ይታረቃሉ። ሁሉም ነገር ፊክስ ይሆናል። ግን ለማንም ዩቲዩበር ለመገተቷል ለኔ ምንም እያናደደኝ ነው ያለው። ማንም ዩቲዩበር ለሷ የሚያስብ የለም። እሷ የሚያስብልኝ አለ ብላ ልታስብ ትችላለች። ሴት ልጅ ናት። በከፋት ሰዓት አይዞሽ ሲሏት እውነት ልታረቅ ትችላለች። ነገር ግን አይደለም። ቡታጀራ ዩቲዩበሮች በጣም አስመሳዮች ናቸው። በጣም ሲበዛ ክፉ ናቸው። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ፋሚሊ አበረታቱኝ። እንግዲህ ጥሩ ነገር አሰምቶን በአዲስ ነገር እኔ በአጭር ቀን እንደው ይቅርታ ተጠያይቀው ቤተሰቦቻቸው ተመካክረው እንድመጡልኝ እኔ ተስፋ አደርጋለሁ። በእውነት በጭቅጭቅ ሲበዛ ለካ ይመራል። እናንተ በእውነት በጣም ነው የሚያስጠላው። የኔ ንግስቷ የሚዲያው ድምቀት ልዕልት በሰላም ወልዳ እንደ በጎኗ ተተኛ። በእውነት እንደዚህ ተጫውተውባት አይቀርም መቼም። በወለደ ሰዓት በማግስቱ ነው አብርሽን የምሰራለት። እውነት እንዲህ እንዴት ተጫወተባት ማለት ነው። እንደዚህ ተጫውቶባትም አብርሽ እውነት እኔ እንጃ፣ እኔ አላቅም። እውነት በአፍንጫ ትወጣለች። ውሸት ነው። ነገ ማን እንደሚያፍር ጠንቅቀን እናውቃለን። ነገር ግን ፍርዳቸው ግልብጥ እንደሆነ ነው ያየሁበት ቪዲዮ ነው፣ ሰው የሚለቀቅ ቪዲዮ በቡታጀራ ዩቲዩበሮች። ሁሉም አስመሳይ፣ በቃ ሁሉም ለመለት ተሰበረ ሰው ነው የሚፈርደው። በቃ እቺ ዘመን ማለት ነው ፋሚሊ፣ ይሄ ዘመን ለደካማ አይሆንም። በቃ እኔ እርግጠኛ የተማርኩበት ጀግና ሴት፣ ቆምጣጣ ሴት መሆን አለባችሁ እንጂ እጅ መስጠት እንደሌለባችሁ ነው የሚሰማኝ። እንዴት ለምን አልሽ ብትሉኝ ሩታ ላይ የማየው ነገር በደንብ ጀግን ለምን ደካማ ሆነች ብለው በጣም ሁሉም ዩቲዩበር ፈርዶባታል። ሁሉም በቃ ይሄ ሁሉ እርግዝናዋ ነው ደካማ ናት ብለው ያሰቧት። እንትናም ተናግሮታል ማርክ። እሷ አሁን ደካማ ስለሆነች ነው ወይ እሷ ጋር ላይፍ እንዲያሳልፍ የፈቀዳችሁት ብሎታል ማርክ። የልብ ነው የሚናገረው። በነገራችን ላይ የሴት አባት ነው በእውነት። እሱ ልጅ እንደው ትልቅ ቦታ ደርሶ ማየት እፈልጋለሁ። የሚናገራቸው ንግግሮች እውነት የወንድ ንግግር፣ ቁርጥ ያለው ንግግር ነው። ማንንም አዳልቶ አይደለም። እና አሁን እያደረጉ ያሉት አጣበሱ። እኛ ምን አድርገናል? አጣበሱ። እሱ ነው እንጂ መወሰን ያለበት፣ እኛ ምን አገባል? እርግጥ አብርሽ ነው ጥፋትን እያጠፋ ያለው ቢሆንም ግን አብርሽ የሁሉ ነው፣ የሁሉ ሰው ነው፣ የሁሉ ሴት ነው። ውሳኔ የለውም። ይሄ ነው እያጣላቸውም ያለው ሩታ ጋራ። ውሳኔ ኑሮህ ጀግና አሁን በማለቷ ነው እስካሁን ድረስ ጨቅጫቃ ተብላ የቀረችው። ላይክ ሰብስክራይብ ያደረጋችሁ በምርጥ ቪዲዮ እስከምመጣ በረታቱኝ። ወዳችኋለሁ። አሁንም ውሳኔ ለመቀየርም ሆነ ለምንም ሆነ ለድራማው ሩታን ነው አጫዋች እያደረጓት ያሉት። የኔ ቆንጆ የኔ ንግስት፣ ድሮም ተፈላጊ ሴት ይሄው ነው። ቆርቋሪ ይበዛበታል። አላህ እንግዲህ የረበል ዓለሚን አይቶ ፍርዷን እጇ ያስገባላት፣ የለፋችበትን ትዳሯን ያስተካክልላት ነው የምለው። በሰላም ወልዳ ደግሞ እየሳመች ልጇን እንደምትመጣልን ተስፋ አደርጋለሁ። እኔ ዛሬ የጠበቅኩት በነገራችን ቤተሰቧ ጋር ትናንት ቡታጀራ ስለሆነች ያየናት ዛሬ ከቤተሰብ ጋር ትመጣለች ብለን ነበር፣ ግን ቪዲዮ አልለቀቀችም። ስላልተመቻት ይሁን አይታወቅም። እንግዲህ ነገሮችን አመቻችታ ይሆናል። ያው ናፍቆትም ስላለ ቪዲዮ ላልተሳካላት ሊሆን ይችላል። እንግዲህ በቤተሰቧ ጋራ እየሳቀ እየተጫወተች የኔ እናት እንደምትመጣለን ተስፋ እናደርጋለን። ላይክ ሰብስክራይብ ሼር እያደረጋችሁ ቪዲዮዬንም አበረታቱኝ። በምርጥ ቪዲዮ በሌላ ቪዲዮ እስከምንመጣ ሰላም ሁኑልኝ። ከሴት ጋር የቆማችሁ ግን በጣም አመሰግናለሁኝ። ነገም ተነገ ወዲያም ተባብረን ትልቅ ቦታ እንደምንደርስና ወንድ ልጅ ያሳልፉ ወንድሙን አይሰጥም። ሴቶች ነን እያሳለፍን እህቶቻችንን የምንሰጣቸው። ስለዚህ ተዝብ ቦታ እንጠንቀቅ ነው የምለው። ሴት ለሴት መቆም አለብን። መቼም ቢሆን የወንድ ልጅ ጎዶሎ የሚያወራ ወንድ ልጅ የለም። የሴትን ጎዶሎ ግን ወንድ ልጅ ሲያወራ ሴቶች ስናወራ አናፍርም። ለምን? በቃ ይሄ የተፈጥሮ ጉዳይ ይመስለኛል። ወንድ ልጅ አሳልፎ አይሰጣጥም። ሴቶች ግን አሳልፈን የእህታችንን ድክመት ለመስጠት በጣም እንጣጣራለን። ግን ይሄ ትክክል አይነት አይምሮ አይደለም። ላይክ ሰብስክራይብ ሼር እያደረጋችሁ ቪዲዮ እስከ መጨረሻ በምርጥ ቪዲዮ እስከምመጣ ሰላም ሁኑልኝ። ኮሜንታችሁን መጻፍ ላይክ ማድረግ አትርሱ። በአሪፍ ቪዲዮ እንመጣለን። ወዳችኋለሁ። ሩታዬ ንግስቷ የሚዲያው ድምቀት ደግሞ በራሷ ቪዲዮ ደግሞ ወልዳ በእውነት እኔ አብርሽና ሩታ እንደማይለያዩ ውስጤ ይነግረኛል። ነገር ግን
በሚያደርገው ድርጊት ግን ልቤ ተሰብሯል። ሁሉ ነገሩ እሷ እንድትወጣ እንድትርቅ ብር ብላ እንድትሄድ ነው የሚፈልገው የሚያረገው ድርጊት ማለት ነው እንደ ሴት ሳስበው። ነገር ግን መቼም አይለያዩም። ይሄ ነገር እንደ ስራ ቆጥረን ነው ስናስበው ቢጎዳትም ዞሮ ዞሮ ፈጣሪ ያጣምረውን ፈጣሪ ነው የሚለያየው። ሰው ልጅ አይለያይም። ጥላትን ቢበዛባቸው ነገ አብርሽና ሩታ ስቀው እንደሚመጡ ባለሙሉ ተስፋ ነኝ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። ወዳችኋለሁ። ላይ በላይ እመጣላችኋለሁ። ደግሞ ኮሜንት የፈለጋችሁን አስተያየት ትጽፋላችሁ።